Diomande to Real Madrid. This is Diomande. Great surge. He has become one of the Bundesliga's great entertainers. Costado, ahí contra Diomande, se va hacia el pico del área, va a buscar el remate, arriba a jugar con Cissé. This is Diomande. Great surge. የመጫወቻ ጫማ ገና እንኳን ሳይኖረኝ ወንድሜ የዓለም ምርጡ ተጫዋች ይሆናል ብለሽ ነበር። ሁሌም እምነትሽ ልክ እንደነበር አሳያለሁ፣ አለዚያም ለማሳየት እየጣርኩ ሞታለሁ። ወንድምሽ ያን ዲዮማንዴ በ19 ዓመቱ ብቻ በዓለም ትልቁ ክለብ ቤት ሳንቲያጎ ቤርናባው ሪያል ማድሪድ ቤት 135 ሚሊዮን ዩሮ አካባቢ ወጥቶበት ደረሰ። አስደናቂ ተሰጥኦ ከህይወት ጋር ግብግብ፣ ሊሸከመው የከበደው ሐዘን፣ የማይታመን ከፍታ፣ ቁርኝትና መለየት፣ ብዙ ነገር በትንሽ ዕድሜ። ለኮትዲቯር ብሔራዊ ቡድን በዓለም ዋንጫው በተሰለፈበት ወቅት ሁሌም ለምታምንበት እህቱ እሱ ሲበራ ግን በሰዎች ሴራ ለከሰመችው ታናሽ እህቱ የጻፈው ደብዳቤ በዓለም ሁሉ መነጋገሪያ እንዲሆን አደረገው። ዓለም ፈጽሞ ሳያውቀው ታናሽ እህቱ ህልሙን መዳረሻውን ትነግረው ነበር። ብዙዎች የሚስቁበትን ገለጻ ታደርግበት ነበር። የመጫወቻ ጫማ ሳይኖረው መዳረሻውን በእምነት ትገምትለትም ነበር። እንደተናገረችው የዓለም ጉምቱ ክለቦች ሁሉ ተረባርበውበት መጨረሻ ላይ ሪያል ማድሪድ በከፍተኛ የዝውውር ዋጋ ተቀለለው። የአቢጃን የልጅነት ፈተና፣ ድህነት፣ በአንድ ቤት ውስጥ 25 ሰዎች ኖረው ማደግ፣ ረሃብ፣ ሳቅ፣ የማይታመን ህልም፣ መገፋት፣ ብቸኝነት፣ እግር ኳስ መድረስ፣ ናፍቆት። ያን ዲዮማንዴ በ15 ዓመት ብቻ ለሞተችው እህቱ የጻፈው ደብዳቤ ውስጥ አሁን ዓለም የሚያውቀው ስም ነው ያን ዲዮማንዴ። በሱ ለእህቱ የተጻፈው ደብዳቤ ደግሞ የህይወትን ምርጡንም አሳዛኙንም ገጽ ይናገራል። ለዓለም ኮከቦች ሁሉ ህልም የሆነውን የሳንቲያጎ ቤርናባው አጥር በተሰጥኦ ቀለል አድርጎ የሰበረው የማድሪድ ኮከብ ለእህቱ ሮክሳን የዓለም ዋንጫው ወቅት ላይ የጻፈው የእግር ኳስና የህይወት ፈተናውን የሚገልጸው ደብዳቤም በትሪቡን ዳሰሳም። Diomande, and how about this? David Raum. Diomande recorta, se va bien ahí de pilota para el Real Madrid ahí. Sigue Diomande, salva la segunda entrada, se intenta ir de la tercera, toca la pelota a Darko, continúa Diomande. Really good individual goal, and Leipzig have turned it around. Yan Diomande. ውዷ ሮክሳን ታስታውሻለሽ? አንድ ቀን የሆነ ሰው ኦሪጂናል ያልሆነ የማንቸስተር ዩናይትድ መለያ ገዛልኝ። እኔም ጀርባው ላይ በጥቁር ቀለም 7 ቁጥርን ጻፍኩበት። ሀብታም እንሆን ድሃ አናውቅም፣ ግን በጣም ደስተኞች ነበርን። ታስታውሻለሽ? አቢጃን በአንድ ቤት ውስጥ 25 ሰዎች ሆነን ስንኖር እናታችን ተከታታይ ድራማዎችን ማየት ትወዳለች፣ ሌሎች ደግሞ ፊልም ማየት ይመርጣሉ። እኔ ደግሞ የተኛው መስዬ ሁሉም መተኛታቸውን አረጋግጬ ከእኩለ ሌሊት በኋላ የቴሌቪዥን ድምፅ በጣም ቀንሼ እግር ኳስን ስመለከትና ተጫዋች ስለመሆን ሳልም ታስታውሻለሽ? በጣም በአቧራማው ሜዳ ኳስ ስጫወት አስታውሽ። በጠንካራ ምቶች የተነሳ ሮቤርቶ ካርሎስ የሚል ቅጽል ስም ሲያወጡልኝ እኔም በጣም ስናደድ፣ ምክንያቱም ደግሞ የኔ አርያ ክርስቲያኖ ሮናልዶ ስለሆነ ካርሎስ ስባል እንዴት በሳጭ እንደነበር ታስታውሻለሽ? ሮክሳን ከቤቴ ርቄ ኳስ ለመጫወት ሳስብ ገና 9 ዓመቴ ነበር። ወደ ጋና ድንበር የተጠጋ ቦታ ድረስ ሄጄ ራሴን ለማሳየት ስጥር ታስታውሻለሽ? ትንሽ ልጅ ብቻውን ከቤቱ ይወጣ። እኔ እንጃ እዚያ ያጋጠመኝን ነገር ነግሬሽ እንደሆነ አላውቅም። እኔና በወቅቱ የነበሩት ልጆች ወደ አንድ መንደር እየሄድን ድንች እንሰርቅ ነበር። ምክንያቱ በጣም ይርበን ስለነበር። 2 ልጆች ባለሱቁን ለማዘናጋት ይመደባሉ። ሌሎች 18 ልጆች ግን 2 ድንች የመስረቅ ሂደት ላይ ይሳተፋሉ። የድንቾቹ ጣዕም ዛሬም ድረስ ይሰማኛል። አሁን ድረስ የተቀቀለ ድንች ተመራጭ ምግቤ ነው፣ ያንን ዘመን ስለሚያስታውሰኝ። And Diomande is through. Is he going to make it a hat-trick? Yes! You bet! Comes out here to Diomande! Magical! A player with real quality. On the highest order still. Diomande! It's out of this world!
ውዷ ሮክሳን እህቴ፣ የመጀመሪያ የእግር ኳስ ጫማ ሲገዛልኝ እንዴት አቅፌው አድር እንደነበር ታስታውሻለሽ? እግር ኳስን እጫወት የነበረው በነጭ ነጠላ ጫማዎች ነበር። አንቺ በ10 ዓመትሽ የኔ የልጅነት ኤጀንቴ እኮ ነበርሽ። አብረን ቁጭ ብለን ወደ ፈረንሳይ እንዴት እንደምንሄድ ስናቅድ ትዝ ይልሻል። እንዴት የራሳችንን አፓርትመንት እንደምንገዛ፣ እንዴት ወደ ገበያ ማዕከላት እንደምናቅና እናወራ ነበር። እኔ ሀብታም የእግር ኳስ ተጫዋች፣ ብዙ መኪኖች የሚኖሩት ኮከብ፣ አንቺ ደግሞ በእኔ በወንድምሽ ምክንያት ዘና ብለሽ እንደምትኖሪ እንነጋገር ነበር። ቀጣዩ ክርስቲያኖ ሮናልዶ እንደመሆን የምታምኝብኝ ብቸኛዋ ሰው ነበርሽ። ይህን ስትይ ብዙዎች ይስቁ ነበር። በ15 ዓመቴ ወደ አሜሪካ ሳቅና ቤተሰቤ እጅግ ሲናፍቀኝ ታስታውሻለሽ? ሁሉም ነገር ግራ ሲገባኝ አንድ ፈረንሳይኛ የሚችል ልጅ አጠገቤ አስቀምጠው መምህሩ የሚለውን ሁሉ ሲያስተረጉምልኝ፣ እኔም እዚህ ብታይ ተማሪዎች ከመምህራቸው ጋር ይጨቃጨቃሉ ስልሽ ትዝ ይልሻል። ምክንያቱም እኔና አንቺ ባደግንበት ሀገር በታላላቆቻችን ላይ አይናችንን መትከል እንኳ አንችልምና። ውዷ ሮክሳን፣ ወደ በርንመዝ ለሙከራ ሳቀና በቼልሲ፣ በሬንጀርስ፣ ኦሎምፒያኮስ፣ ክሪስታል ፓላስ፣ ኤዜና ኦሊሴ ከአንድ ልምምድ በኋላ መጥተው አንተ ልጅ በጣም ጥሩ ነህ ሲሉኝ፣ ክለቦቹ ግን ሳያስፈርሙኝ የቀሩበትን ቀን አስታውሽ። በአሜሪካ ሜጀር ሊግ ሶከር የቢ ቡድኖች እንኳ ምክንያቱም በማላውቁ መልኩ ድል ሊሰጡኝ ሳይችሉም፣ እኔም ላለማስፈረማቸው ምክንያት እንኳ ሳይነግሩኝ ሲቀሩ በአውሮፓ ተዘዋወርኩ። ሁሉም ግን አይሆንም እያሉ ሲመልሱኝ፣ መጨረሻ የመቆያ ቪዛ ያለቀ፣ ህልሜ ሳይሳካ ቀረ። ወደ አፍሪካ መለሱኝ። ያኔ እኔና አንቺ በጋራ አምረረን አለቀስን። ከለቅሷችን በኋላ ግን አንቺ በእኔ ማመኔን አላቆምሽም። ወደ ቤት ከመጣሁ ከ2 ሳምንታት በኋላ ከሌጋኔስ ጥሪ ተደረገልኝ። ፈረምኩኝ። አሁንም በጋራ አብረን አለቀስን። ሁለተኛው ግን የደስታ እንባ ነበር። Diomande, and how about this? David Raum. ያኔ ሁሉም ነገር ለኔ ስሜት ሰጪ ነበር እህቴ። አሁን ግን ስሜት አልባ ነኝ። አሁን እንደ ሰው ምንም አይነት ስሜት የለኝም። አንቺ ከሞትሽ በኋላ እኔ ባዶ ነኝ። መሞትሽን የሰማሁበት ቅጽበት ላይ ማልቀሴን እርግጠኛ አይደለሁም። ምክንያቱም ከባድ ድንጋጤ ውስጥ ነበርኩና ለሌጋኔስ ፈርሜ እንደተለመደው የመጀመሪያ ጨዋታዬን አድርጌ ጥቂት ሳምንታት እንዳለፉ በ18 ዓመቴ ከሪያል ማድሪድ ጋር እንደተጫወትኩ ህልሜ እውን መሆን እንደጀመረ ቅዠት የሆነው መርዶሽ መጣልኝ። በአንድ በተረገመ ቀን ከሀገር ቤት አንድ ስልክ በድግግሞሽ ይደውል ነበር። ተናደድኩ። ለምንድን ነው ይህንን ያህል ደጋግመው የሚደውሉት አልኩ። አነሳሁት። ያለማለሳለስ የእኛን ሀገር ሰዎች ታውቂያቸዋለሽ? እንደ ዘበት እህትህ ሞታለች አሉኝ። ምን አልኩኝ። ሞታለች ብለው ደገሙልኝ። ስለምንድን ነው የምታወሩት አልኳቸውም። በአንድ ዝግጅት ላይ የሆነ ሰው የምትጠጣው ነገር ላይ ገዳይ ነገር ጨምሮባት አለፈች፣ ሞተች አሉኝ። ገና 15 ዓመትሽ ላይ። ለሞትሽ ጥያቄ ምላሽ አላገኘሁም። ምክንያቱን ማወቅና መሸከምም የምችል አይመስለኝም። ምናልባት ምቀኝነት፣ ምናልባት የኛ ሀገር መጥፎ ባህል፣ ምናልባትም እኔ ስላልጠበቅኩሽ ይሆናል የሞትሽው። አላውቅም። የእግዚአብሔርን ውሳኔ እቅድ ማመን እመርጣለሁ። አቅሜ ያ ብቻ ነው። ፈጽሞ ግን ሞትሽን አልረሳውም። ህመሜን ጠንክሮ ለመስራት እጠቀምበታለሁ። በጋራ ያለምነውን ነገር ለማሳካት እጠቀምበታለሁ። በእግር ኳስ ሜዳ ላይ የምፈጽመው ነገር ሁሉ ላንቺ ይሆናል። በነገርሽ ላይ እኔና አንቺ ከተለያየን በኋላ ብዙ ነገር ተከስቷል። አታምኘኝም። የሚያስገርመውን ነገር ልንገርሽ። ከሪያል ማድሪድ ጋር ከተጫወትን በኋላ ከኬሊያን ምባፔ ጋር ማሊያ ተለዋወጥን። ታስታውሻለሽ? በቴሌቪዥን ሲጫወት ስንመለከተው ስለሱ ምን ትይ እንደነበር? አዎ ምባፔ ጥሩ ተጫዋች ነው፣ ግን ወንድሜ ይበልጠዋል ትይ ነበር። Diomande. Great surge. He has become one of the Bundesliga's great entertainers. ሮክሳን፣ ከህልሞቼ ሁሉ ባንዱ ስህተት ነበርኩ።
ሀብታም መሆን አልፈልግም። ሀብት ለቤተሰብ ለሰዎች የሚያመጣውን ነገር አየሁት። በሌጋኔስ እያለሁ እያንዳንዱን የማገኘውን ገንዘብ ወደ ሀገር ቤት ልክ ነበር። የማይቆመው ጥያቄ ግን ምን ነው ገንዘብ ባላገኝ እስክል ድረስ አማረረኝ። ጥያቄው አይቆምም፣ ለእኔ ጫና ሆነ። ሌጋኔስ ስለገባው ብቻ ሚሊዮነር ነው ብሎ አሰቡ። ያኔ የራሴ አፓርትመንት እንኳ የለኝም። ቴሌቪዥን በሌለው ትሬኒንግ ማዕከል ውስጥ ባለ አንድ ክፍል እየኖርኩ ነው ያ ሁሉ ጫና ይደርስብኝ የነበረውም። እግር ኳስ መጫወት፣ መተኛት ብቻ በነበረበት ሰዓት ትልቅ ቤት አልፈልግም፣ ብዙ መኪኖችም አልመኝም። ሁሉም ነገሬን እግር ኳስ ላይ ማዋል ብቻ አስባለሁ። እህቴ በእኔ በወንድሟ ላይ የነበራት እምነት ልክ እንደነበር ለዓለም ሁሉ ማሳየት ብቻ እፈልጋለሁ። Diomande, and how about this? David Raum. Diomande recorta, se va bien ahí de pelota para el Real Madrid ahí. Sigue Diomande, salva la segunda entrada, se intenta ir de la tercera, toca la pelota a Darko, continúa Diomande. Really good individual goal, and Leipzig have turned it around. Jan Diomande. ውዷ ሩክሳን ከሌጋኔስ ወደ አርቢ ሌፕዚግ ሄድኩ። ከልምምድ ሰዓት 90 ደቂቃ ቀድሜ ደርሳለሁ። ሁሌም በጣም ቀድሜ ስለምደርስ ጀርመኑ የሚል ቅጽል ስም አውጥተውልኝ ነበር። እያንዳንዱን ተግባር ከሚፈልገው በላይ እሰራዋለሁ። ምንም ቀልድ አላውቅም። አንቺም እንደዛ ትይኝ ነበር። ከእንግዲህ እንደ ቤቴ የማየው ነገር ቢኖር የእግር ኳስ ሜዳ ነው። በዚያ መረጋጋትና አንቺን ማውራት እችላለሁ። ሁሌም አጠገቤ ኖረሽ አሳካ ነው እኮ እንድንባባል እመኛለሁ። አንቺ ያልሽው ስለኔ የገመትሽው ሁሉን ሆነ። በነገርሽ ላይ ለዓለም ዋንጫ ጨዋታ ልጓዝ ነው። እውነቴን ነው። ወንድምሽ ለኮት ዲቫር ብሔራዊ ቡድን ሊሰለፍ ነው። ድሮግባ፣ ያያ ቱሬ፣ ጀርቪኒዮ የለበሱትን መለያ ሊለብስ ነው። ለኔ ወደ ጨዋታ መሄድ አይደለም። ለኔ አንዳችን የማይገለጽ የማይታመን መድረክ ነው። አንቺ ቀድመሽ ያየሽብኝን ክሎት ለዓለም ማሳይበት ነው። ጎል ባገባው ቁጥር ሁሉም ሰው ስምሽን እንዲያውቅ ማደርግበት እድል ነው። ማንም እንዳይረሳሽ አደርጋለሁ። ሁሌም ከሮናልዶም ልበልጥ እንደምችል ትነግሪ ነበር። ካገኘሁት ሰላም እልልሻለሁ። ከእንግዲህም አንቺ የገመትሽውን የተነበይሽልኝን እየከወንኩ ቀጥላለሁ። የመጫወቻ ጫማ ገና ሳይኖረኝ ወንድሜ በዓለም ምርጡ ተጫዋች ይሆናል ብለሽ ነበር። ሁሌም ልክ እንደነበርሽ አሳያለሁ፣ አለዚያም እየሞከርኩ ሞታለሁ። ወንድምሽ ያን ዲዮማንዴ። And Diomande is through. Is he going to make it a hat-trick? Yes! You bet! Comes out here to Diomande! Magical! A player with real quality. Of the highest order still. Diomande! It's out of this world! በሌጋኔስ ሲጫወት በልመና መለያውን ከቀየረው ኬሊያን ምባፔ ጋር አሁን የቡድን አጋር ሆኖ ይሰለፋል። እድል ስጡኝ እያለ ያለበቂ ምክንያት ያሰናበቱትን የአውሮፓ ክለቦች በአውሮፓው ቁንጮ ክለብ ውስጥ ሆኖ ያሳድዳቸዋል። አሁን አልፈልገውም ቢል እንኳ ሀብት፣ ዝና፣ የፈለገውን ቁሳዊ ጥያቄ መመለስ እድል ሰተት ብሎ ገብቶለታል። በመንገዱ በፈተናው ሰዓት የነበረችውን እህቱን ዓለም የበለጠ እንዲያውቃት የሚያደርገውን ትኩረት ባረፈበት ክለብና ችሎታው ምክንያት ያገኛል። በአንድ ዓመት ቆይታ ብቻ የቡንደስሊጋውን ቀልብ ገዝቶ የሲዝኑ ወጣት ተጫዋች ተብሎ ታላላቅ ክለቦችን ያሻኮተው ኮት ዲቫራዊ ከህልሙ ጋር ተገናኝቷል። ሳንቲያጎ ቤርናቦ ሪያል ማድሪድ ደርሷል። በህይወቱ እጅግ የሚያደንቀው ክርስቲያኖ ሮናልዶ ቅጽል ስም የሆነለት ሮቤርቶ ካርሎስ ወደ ተጫወቱበት ገናና ክለብ መጥቷል። ያን ዲዮማንድ ሮክሳን ከተሰኘች እህቱ ጋር ሳንቲያጎ ቤርናቢዮ ገብቷል። Jan Diomande to Real Madrid. Here we go. This is Diomande. Great surge! He has become one of the Bundesliga's